We have a plan because of the power of our military where every bridge in Iran will be decimated by 12 o'clock tomorrow night, where every power plant in Iran will be out of business, burning, exploding, and never to be used again. I mean, complete demolition by 12 o'clock. And it'll happen over a period of 4 hours if we wanted to. We don't want that to happen. ሰላም ጤና ይስጥልን በመላው ዓለም ለምትገኙ የቻናላችን ተከታታዮች በሙሉ እንደምን አላችሁ እንደምን ቆያችሁ ከአሜሪካ እስራኤል ኢራን ጦርነት ጋር ተያይዞ ሰበር አንገብጋቢ አስቸኳይ ጊዜ የማይሰጥ እጅግ በጣም አስደንጋጭ የሆነ ዜናና መረጃ ደርሶናል በጦርነት ታሪክ ውስጥ አስከፊና እጅግ ደም አፋሳሽ ጦርነት ሊደረግ ነው ፕሬዝዳንት ትራምፕ አንድ ሙሉ የኢራን ስልጣኔ ዛሬ ሌሊት ይወድማል ብለዋል ይህን ማስጠንቀቂያ ከሰጡ በኋላ ኢራን በሚሊዮን የሚቆጠሩ ህፃናትና ሲቪሊያን መሰረተ ልማቶች ላይ እንዲቆሙ ጥብቅ ትዕዛዝ ተሰጥቷቸዋል ህፃናቱና ሲቪሊያኑን በሙሉ የፕሬዝዳንት ትራምፕ አስተዳደር እኛም ድልድዩ ላይ ቆመናል እኛን ይደምስሱን ሲል በጅምላ ወጥቷል እንደዚህ አይነት እልቂት ታይቶ ተሰምቶ የማይታወቅ ሊሆን ነው እጅግ በጣም አስከፊ ነው ዝርዝሩን ግን መስማት ያስፈልጋል ዝርዝሩን ይዘነዋል ይህ አስደንጋጭና አስከፊ ጥቃት ሊከሰት ስንት ሰዓት ቀረው የሚለውንም አካተነዋል እስራኤል ይህን ቆሜ አልጠብቅም በማለት ዛሬ በኢራን ላይ ከባድ የሚባለውን ጥቃት አሁን ከደቂቃዎች በፊት ቀድማ ጀምረዋለች የዩቲዩብ ቻናሉን ሰብስክራይብ ማድረግ አትርሱ ወደ ዝርዝር ዜናዎቹ አልፈናል በመካከለኛው ምስራቅ ያለው ውጥረት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እጅግ ወሳኝ የሆነውን የሆርሙዝ የባህር በር ለመክፈት የተሰጣትን የጊዜ ገደብ ካላከበረች አንድ ሙሉ የኢራን ስልጣኔ ዛሬ ሌሊት ብቻ ከምድረገጽ ይጠፋል ሲሉ እጅግ አስፈሪና አስደንጋጭ የሆነ መግለጫና ማስጠንቀቂያ የሰጡት ከሰዓታት በፊት ነበር ይህ በእንዲህ እንዳለ በዛሬው ዕለት በኢራን ውስጥ የሚገኙ ስትራቴጂካዊ ቦታዎች ላይ የአየር ድብደባዎች መፈጸሙ ተዘገበ የካርግ ደሴት ላይ በጣም ከባድ የሚባል የአየር ድብደባ ሲፈጸም ውሎ ማደሩን ፎክስ ኒውስ ዘግቧል የኢራን አብዮታዊ ዘበኛ IRGC የከርሰ ምድር ዋና መምሪያ የጦር ማዕከል ከባድ የሆነ በአሜሪካ አውሮፕላኖች በተለይ በባንከር ቦምበር በሚባለው መሬትን በከፍተኛ ሁኔታ ሰንጥቆና በስቶ በሚገባ ቦምብ መደብደቡም ተዘግቧል ጥቃቱ በዋናነት ያነጻጸረው በቴህራን አቅራቢያ በሚገኘውና ጃማራን ተብሎ በሚጠራው ተራራማ አካባቢ ውስጥ የሚገኝ እጅግ ትልቅ የሆነ የጦር መምሪያ ማዕከል ላይ መሆኑም ተሰምቷል ይህ ቦታ ከፍተኛ የኢራን ወታደራዊ መሪዎችና አዛዦች የሚደበቁበት ቦታም እንደሆነም ተገምቷል ነው የተባለው ኢራን ለፕሬዝዳንት ትራምፕ ጥቃት መመከቻ የሚሆን ግዙፍ የሆነ የሰው ማዕበል አዘጋጀች ህፃናት እናቶች አዋቂዎች ታዋቂ ሰዎችና እንዲሁም የጥበብ ሰዎች ወታደሮችም ጭምር የሚገኙበት ግዙፍ የሰው ማዕበል በድልድዮችና በተለያዩ የኢራን የመንግስትና የህዝብ የመሰረተ ልማቶች ላይ እንዲቆሙ የኢራን መንግስት ጥሪ ያቀረበ ይህ በጦርነት ታሪክ እጅግ አሳዛኝና ደም አፋሳሽ ጦርነት ሊሆን ነው ማለት ነው የኢራን ባለስልጣናት የአሜሪካን ጥቃት ለመከላከል በሚልም ህፃናትን ወጣቶችን እናቶችን ሴቶችን አትሌቶችንና ታዋቂ ግለሰቦችን በኤሌክትሪክ ኃይል ማመንጫ ጣቢያዎች ዙሪያና በድልድዮች ላይ እንዲቆሙ ጥብቅ ትዕዛዝ አስተላለፈ የኃይል ማመንጫ ጣቢያዎችን የሀገሪቱ ሀብቶች ናቸው እነሱን ለመጠበቅ በትከሻችን እንቆማለን ሲሉ የኢራን ባለስልጣናት ገልጸዋል የኢራን ፕሬዝዳንት መሱድ ፔዜሽኪያን ከ14 ሚሊዮን በላይ ዜጎች ሀገራቸውን ለመከላከል ፍቃደኛ መሆናቸውን አሳውቀዋል ይህ በጦርነት ታሪክ እጅግ ደም አፋሳሽ ሊሆን ነው ማለት ነው አሜሪካ እነዚህ ሁሉ ህዝብ የቆመበትን ድልድይ ትመታለች ወይስ አትመታም የሚለው እጅግ ከባድ ነገር ከባድ ያምሮ ውሳኔና ከባድ የህሊና ውሳኔ የሚጠይቅ ነው ተብሏል ኢራኖችም እኛ አንፈራም እንሞታለን በድልድዮች እንዲሁም በኃይል ማመንጫ ጣቢያዎች በሙሉ ልጆቻችን ሁሉ ይዘን በሙሉ ቤተሰቦቻችን ሁሉ ይዘን እዚህ አካባቢ እንቆማለን አሜሪካም ከገደለችን ትግደለን ሲሉ እጅግ አስከፊና መሪር የሆነ ነገር እየተደረገ ነው ይህ ዝም ብለን ስናስበው በጣም አሳዛኝ ነው አሳዛኝም ከሚለው በላይ የሚገልጸው ቃላት ቢኖርም የለም እንጂ መግለጽ ይቻል ነበር በኢራን ሊሆን የተቃረበው ነገር ይሄ ነው ለመሆኑ ይህ እጅግ አስፈሪ አሳዛኝና አስደንጋጭ የጦርነት ደም አፋሳሽ እልቂት ሊፈጸም ስንት ሰዓታት ቀሩት ብለው በርካታ ትውልደ ኢትዮጵያውያን እንዲሁም በዓለም ሁሉ የሚገኙ ዜጎች እየጠየቁ ነው
ይህ ዜናና መረጃ እስከሚቀርብበት ሰዓትና ጊዜ ድረስ አሁን 7 ሰዓታት ብቻ ይቀሩታል። ፕሬዚዳንት ትራምፕ በኢስተርን ሰዓት አቆጣጠር ዛሬ ምሽት 8 ሰዓት ላይ የሚያበቃ የጊዜ ገደብ ያስቀመጡ ሲሆን ኢራን የሄርሙዝ የባህር በርን ካልከፈተች ከፍተኛ የሚባል እልቂት ይፈጸማል። ኢራንም በእድሜ ልኳ ያካበተችው ስልጣኔ የኢራን ከተሞችና የኢራን ህዝቦችም ከዛሬ 8 ሰዓት በኋላ ሙሉ በሙሉ አይኖሩም ሲሉ ነው ፕሬዚዳንቱ የተናገሩት። የእድሜ ልክ ስልጣኔ በዛሬ ሌሊት ብቻ ያበቃል ሲሉ እጅግ በጣም አስደንጋጭ የሆነ ዜናና መረጃ ነው ፕሬዚዳንት ትራምፕ ለዓለም ሁሉ የተናገሩት። ኢራን ካልተስማማች እያንዳንዱ ድልድይና እያንዳንዱ የኃይል ማመንጫ ጣቢያ እንደሚወድም ፕሬዚዳንት ትራምፕ አስቀድመው ገልጸዋል። አንድ ሙሉ ስልጣኔ ዛሬ ሌሊት ይጠፋል፣ ዳግመኛም አይመለስም። 47 ዓመታት ያስቆጠረው ቅድሚያ ሙስናና ሞት ዛሬ ያበቃል ሲሉ በትሩዝ ሶሻል ሚዲያቸው ነበር ፕሬዚዳንት ትራምፕ የተናገሩት። የዓለም አቀፉ ማህበረሰብ ስጋት የተባበሩት መንግስታት ድርጅትና የአውሮፓ ሀገራት በሲቪል መሰረተ ልማቶች ላይ ጥቃት መፈጸም የጦር ወንጀል ሊሆን እንደሚችል በማስጠንቀቅ ሁለቱም ወገኖች ራሳቸውን እንዲገቱና ተኩስ አቁም እንዲያደርጉ እጅግ ከባድ ማስጠንቀቂያና ጥሪ አቀርበዋል። ሆኖም አሜሪካ የኢራን አገዛዝ ለዓለም የነዳጅ አቅርቦት ስጋት በመሆኗ ሊያበቃላት ይገባል፣ ከዛሬ 8 ሰዓት በኋላ ኢራን የምትባል አገዛዝና ሀገር አትኖርም ሲሉ እጅግ አስደንጋጭ የሆነውን መግለጫና ማስጠንቀቂያ አሁንም ማውጣታቸውን ቀጥለዋል። እስራኤል የተሰጠውን የጊዜ ገደብ እስከሚደርስ ድረስ አላቆያት ብሎም ዛሬ በኢራን ላይ እጅግ አውዳሚ የተባለ የአየር ድብደባ ፈጽማለች። ዛሬ ሚያዝያ 7 ኤፕሪል 7 2026 በፈረንጆቹ አቆጣጠር የወጣው ሰበር ዜና በእስራኤል በኢራንና በአሜሪካ መካከል ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋገረ በሰው ልጅ የጦርነት ታሪክ እጅግ በጣም አስከፊ ደም አፋሳሽና እልቂት የሚፈጸምበት ነው ተብሏል። እስራኤል የፈጸመቻቸው ዋና ዋና የጥቃት አካባቢዎችና ኢላማዎች የሚከተሉት ነበሩ። የተመቱ ኢላማዎች የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደገለጹት ጥቃቱ በኢራን ውስጥ በሚገኙ ቁልፍ የባቡር መስመሮችና ድልድዮች ላይ ያተኮረ ሆኖ ውሎ አድሯል ነው የተባለው። ምክንያቱ ደግሞ እነዚህ መሰረተ ልማቶች የኢራን አብዮታዊ ዘበኛ IRGC ወታደሮቹንና የጦር መሳሪያዎቹን ለማጓጓዝ እየተጠቀመባቸው ነው የሚል ሐሳብና የሚል ማስረጃና መረጃ ይዘናል ሲል የእስራኤል መንግስት ገልጿል። የደረሰ ጉዳት የኢራን መንግስት ሚዲያዎች ጥቃቱን አረጋግጠዋል። በባቡር መስመሮችና ድልድዮች ላይ ከደረሰው ጉዳት በተጨማሪ በበርካታ አካባቢዎች የኤሌክትሪክ ኃይል መቆራረጥና የትራንስፖርት መስተጓጎልም ተከስቷል ነው የተባለው። የሰው ህይወት መጥፋት ዝርዝር መረጃው ባይገለጽም በሲቪል ሰዎች ላይ ከፍተኛ የሚባል ጉዳት ደርሷል ነው የተባለው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከአሜሪካ እስራኤል ኢራን ጦርነት ጋር ተያይዞ እንዲሁም በመካከለኛው ምስራቅ ስላለው ውጥረትም ያቀረብንላችሁ ዜናና መረጃ በዚህ ተጠናቋል። በሌሎች ዜናዎችና መረጃዎች እስከምንመለስ በያላችሁበት ሰናይ ቆይታ እየተመኘን በዚሁ ተሰናብተናል።